የተወደዳችሁ የእልፍኝ እንግዳ ሰዓት ላይ እንገኛለን። ባሳለፍነው ሳምንት ከተማችን ባህር ዳር አንድ ትልቅ ሁነትን አስተናግዳ ነበር። ይህ ሁነትም የጥበብ ሰው መገናኛ መድረክ ይሰኛል። ሁነቱን የሚያዘጋጁት የኪነ ጥበብ ባለሙያዎች ናቸው። ይህንን ሁነት ካዘጋጁት የኪነ ጥበብ ባለሙያዎች መካከል አርቲስት አሸናፊ ማህሌት ከኔ ጋር ይገኛል ማለት ነው። የዛሬ የእልፍኝ እንግዳ ፕሮግራማችን እንግዳ ነው። ከሱ ጋር የምንጫወት ይሆናል። የመድረኩን በተመለከተ አሹ እንኳን ደህና መጣ። እንኳን ደህና ቆይሽ። እንግዲህ ስለሆንክ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ባህር ዳር እንዴት ተቀበለችህ? እንዴት አገኘሃት? ባህር ዳር በጣም አሪፍ ከተማ ነች። ያው እኔ በነገራችን ላይ ባህር ዳር ብዙ ጊዜ መጥቻለሁ። ከዚህ በፊትም አንድ የሆነ ፕሮግራም ነበረ የቲያትር ሳምንት የሚል ከተወሰነ አመት ትንሽ አመቱ ቆይቷል። ግን በተለያየ አጋጣሚ ኦልሞስት ከ15 በላይ ባህር ዳር ከ2006 ለመጀመሪያ ጊዜ የመጣሁት 2006 ነው። ከዛ ጊዜ ጀምሮ ላለፉት እንግዲህ 12 ምናምን አመታት ባህር ዳርን በአመት 2-3 የመርገጥ እድሉ አለኝ። ሁለተኛ ከተማ ናት ማለት ይቻላል። ማለት በጣም አሪፍ ከተማ ነች፣ እወዳታለሁ። መንፈሴ ይታደሳል ባህር ዳር ስመጣ። ደስ የሚለኝ ነገር አለ፣ ልገልጸው የማልችለው ነገር። ምናልባት እናንተ ከዚህ አንጻር ነው ልትሉት ትችላላችሁ የከተማ ውስጥ ነዋሪዎች። እኔ ግን አላውቀውም። በቃ የሆነ ደስ የሚለኝ ስሜት አለ። መልካም። እኔ እናንተን ያገናኘን እንግዲህ ባሳለፍነው ሳምንት የተካሄደው የጥበብ ሰው መገናኛ መድረክ የሚለው ሁነት ነው እንድንገናኝ ያደረገንና ሀሳቡ እንዴት ተጠነሰሰ? ሀሳቡ የተጠነሰሰው ያው አዲስ አበባ እንሰራዋለን በተለያየ መንገድ። የጥበብ ሰዎች ወይ የሆነ ሀዘን ሲደርስ ወይ የሆነ ነገር ላይ ነው የሚገናኙትና የጥበብ ሰዎች ለምን መገናኛ መድረክ ሳይፈጠርላቸውም በሚል ነው ሀሳቡ መጀመሪያ የተጠነሰሰው። አዲስ አበባ የተወሰነ ጊዜ ተሰርቷል፣ ተሞክሯል። ግን እዚህ ስንመጣ ዋናው አላማችን የነበረው ምንድነው? የጥበብ ሰዎች መገናኛ አድርገን ከታችን ጀምር ብለን ያሰብነው። ከተማሪዎች ተመራቂ ተማሪዎችን ከነሱ ለምን አንጀምርም? ለነሱ ልምድ ሰጥተን ለምን ፕሮግራሙን እያሳደግነው አንሄድም በሚል ሀሳብ ዩኒቨርሲቲውን ኮሙኒኬት አደረግነው። በአጋጣሚ ፕሮግራሙም እኛ ባሰብንበት ቀን ሆነና ምርቃታቸው ምቹ እድል ተፈጠረ። ከዛ ተማሪዎቹንና ተመራቂ ተማሪዎችንና በአዲስ አበባ የሚገኙ ታዋቂና አንጋፋ አርቲስቶችን ለማገናኘት ጥረት አረግን። ተሳክቶልናል ብለን እናስባለን። አዘጋጆቹ እንዴት እንደተገናኛችሁ እግረ መንገድ ክንገረኝ። ፕሮግራሙ ላይ ብዙ የኪነ ጥበብ ባለሙያዎች፣ ጋዜጠኞች፣ ደራሲዎችን ተመልክተን ነበርና እነሱ ፕሮግራሙ ላይ እንዴት እንደተገኙ የተገኙበትንም አላማ ጭምር የተገኙት ያው ብዙዎቹ ጓደኞቻችን ናቸው። የተወሰነ ሰው አልመጣም በተለያየ ምክንያት ያው ቢዚም በመሆኑ ምናምን ፕሮግራሙ ባጭር ጊዜ ነው ያሰብነውና በጣም ከዚህም በላይ አርቲስቶችን የማምጣት እቅድ ነበረን። አንደኛ ከወጪም አንጻር፣ ሁለተኛ ደግሞ አንድ ሁለት ሶስት ሰዎች ደግሞ ካለመቻል አንጻር ሳይገኙ ቀርተውልናል። በተረፈ ግን የመጡት አርቲስቶች በሙሉ ደስ ብሏቸው የባህር ዳር ወጣቶችን፣ የቲያትር ተማሪዎችን፣ ተመራቂዎችን ማበረታታት አለብን ኃላፊነታችን ነው ብለው በእኛ አማካኝነት ጓደኞቻችን ስለሆኑ ሀሳባችንን ሼር አድርገናቸው ደስ ብሏቸው ፕሮግራማቸውን አመቻችተው መጥተው ልምዳቸውን አካፍለው ከተማሪዎቹ ጋር አውርተው የልምድ ልውውጥ ተደራርገው ነው የተለያየ ነው። መልካም። ባህር ዳርን እንዴት መረጣችኋት? ባህር ዳር በጣም ምቹ ነች፣ መፍለቂያም ነች። ዞሮ ጥበብ ከዚህ አካባቢ እንደ ጉድ ነው የሚፈልቀውና አላማችን ሊሳካ የሚችለው መጀመሪያ ባህር ዳር ቢሆን ነው ብለን ያሰብንበት ምክንያት ዞሮ እንኳን ሰው መልክዓ ምድሩም ተፈጥሮውም ጥበብ የሚል ነው። የጥበብ መፍለቂያ ነች። ከእንደገናም ደግሞ የቅኔም የተረትና ምሳሌ መገኛ ነች እና ሀሳባችን በትክክል ታርጌቱን የሚመታው መጀመሪያ ከአዲስ አበባ ቀጥሎ ባህር ዳር ብናዘጋጀው ነው ብለን አሰብን። ከጠበቅነው በላይ ነው። ቀጣይነት እንዳለው ሰምቻለሁ እንደሚኖረው ይህ መድረክ ማለት ነውና በየስንት ጊዜው ነው ለማዘጋጀት ያሰባችሁት? እንግዲህ እንደ ስኬጁሉ ነው። ያው ፕሮግራሙ በጣም አስቸጋሪ ነው። በአጭር ጊዜ ብናሳካውም አንዳንድ ተግዳሮቶች ነበሩት። ሀሳባችን በየ3 ወሩ ወይ በየ6 ወሩ የማዘጋጀት እቅድ አለን። ቢበዛ ግን በአመት አንዴ ልክ እንደዚህ ተማሪዎች ሲመረቁ ማዘጋጀት አይከብደንም። ግን እንደምታውቂው ነው ብዙ ወጪ አለው፣ ብዙ ነገር ይፈልጋል፣ የብዙ ድርጅቶችን ትብብር ይፈልጋል። እነሱን ካገኘን በየሳምንቱ ቢደረግ ደስታችን ነው። ህዝቡ እንደሆነ አቀባበሉ ጉዳዩን እንደሚፈልገው ፕሮግራሙን እንደሚፈልገው አሳይቶናል። በተለይ ደግሞ ወጣቶቹ ልጆቹ በጣም ፕሮግራሙን ይፈልጉታል። እነዚህ የሶሻል ሚዲያ ተጽዕኖ ፈጣሪዎች ሳይቀሩ ነው ተረባርበው ፕሮግራሙ ከፍ እንዲል ያደርጉትና ኢቨንት ጥሩ ነው ለአንድ ከተማ ለአንድ ሀገር ኢቨንት ጥሩ ነው እና
ኢቨንቶች ናቸው ቱሪስቶችን የሚስቡት። ባይ ዘ ዌይ ቱሪስት ሲባል ሰው የውጭ ሀገር ቱሪስት ብቻ ይመስለዋል። እኔ ከአዲስ አበባ ባህር ዳር ስገባ ቱሪስት ነኝ። ከባህር ዳር ተነስቶ ሰው አዲስ አበባ ሲገባ ቱሪስት ነው። ስለዚህ የምንመጣበትን የምንሰራበትን ነገሮች ከተመቻቹ በየወሩም ቢሆን እኛ ዝግጁ ነን። ይሄ ለባህር ዳር ከተማም ትልቅ ግብአት ይሆናል ብዬ አስባለሁ። ይሄ መድረክ ቀጣይነቱ ከተጠበቀ ማለት ነው። ምን አይነት መርሃ ግብሮችን ይዟል በውስጡ ይህ መድረክ? እንግዲህ የመጀመሪያው የመጣንበት ያው ዋናው ዓላማ ልምድ ልውውጥ ማድረግ ነው። ልምድ ልውውጥ ማድረግ ነው። ፕሮግራሙ እያደገና እየተጨመረበት ይሄዳል። ግን አሁን ለጊዜው የዚህ አካባቢ በጣም ጎበዝ ልጆች አሉ፣ ገጣሚዎች ምናምን፣ እነሱን ማሳተፍ፣ የኛን ልምድ ወይም የታላላቅ አርቲስቶችን ልምድ ማካፈል፣ አይዟችሁ በርቱ፣ መንገዱ ክፍት ነው ከሰራችሁ ማለት የግድ አዲስ አበባ ብቻ አይደለም። እዚህም የሆኑ ነገሮች ከተሰሩ ይበልጥ እንደውም ለኪነ ጥበብ ባህር ዳር ምቹ ነች ከአዲስ አበባ በተሻለ። አዲስ አበባ በአብዛኛው ለንግድ ለምናምን ነው የሚመቸው። እንደዚህ አይነት ከተሞች ግን ለጥበብ በጣም ምቹ ናቸው። ለጥበብ ለፋሽን እንደ ባህር ዳር ያለ ከተማ በጣም ምቹ ነው። እኛ ሀገር መቼም ሁሉም ነገር ተሰብስቦ አዲስ አበባ ስላለ ነው እንጂ ሌላው ዓለም ላይ የፋሽን ከተማ አለ፣ የቴክኖሎጂ ከተማ አለ፣ የመንግስት መቀመጫ ከተማ አለ፣ የቱሪስት ከተማ አለ። ብዙ አይነት ነው ከተማ ያለው እና እኛ ሀገር አዲስ አበባ ሁሉንም ሰብስባ ስለያዘች ነው እንጂ ባለው ያው የሀገራችንም ኢኮኖሚ በብዙ ነገር ስለያዘች ነው እንጂ ታግለን እኛም እናንተም መላው የሀገራችን ሕዝብ ታግሎ እቺን ከተማ አንዱ መወዳት የዩኒቨርሲቲ ከተማ ትባላለች። ቀጥሎ ደግሞ የጥበብ ከተማ የፋሽን ከተማ ብትሆን በጣም ብዙ ምቹ ነገር አላት። ለምሳሌ ይሄ ፕሮግራም የተዘጋጀው ብሉ ናይል ሪዞርት ነው ያደረግነው። ምንም የተጠቀምነው ነገር የለም። ራሱ ነው ስቴጅ የሆነን፣ ራሱ ነው ውበት የሆነን እና ምንም አታባክንም፣ ጊዜ አትፈጅም፣ ወይም ደግሞ የሆነ ኮስቲም አይደለች። ራሷን በቻለች መንገድ ጥበብን ትሰብካለች፣ ጥበብን ትናገራለች እና የጥበብ ከተማ ትሆን ብንረባረብ ጥሩ ነው። ተፈጥሮ ራሱ ያግዛታል። ተፈጥሮ ያግዛታል። ስለዚህ ትሆናለች ብዬ አስባለሁ። በጣም ጥሩ። እንግዲህ በቅርቡ የባህር ዳር ዩኒቨርሲቲ ቲያትሪካል አርት ዲፓርትመንትን ጀምሯል እና የእናንተ ይህንን ሁነት ወደ ባህር ዳር ይዛችሁ መምጣት ከተማዋን የጥበብ ከተማ ለማድረግ እንደሚረዳም ነግረህናል እና ከዩኒቨርሲቲው ጋር እየሰራችሁት ያለው ስራ ምንድን ነው? በጣም ጥሩ። በጣም የሚገርምሽ ነገር የዛሬ 10 ዓመት የቲያትር ፌስቲቫል ስናዘጋጅ ሀሳቡን ጠቁመን ነበር ሄድነው። ለምሳሌ ወይንሸት አበጀ የዚህ ሀገር ልጅ ነች። ከዚህ ሀገር ወደ አዲስ አበባ የሄደችበት ሪዝን ቲያትር ለመማር ነው። ለምን ባህር ዳር ዩኒቨርሲቲ ወይም በቅርቧ ጎንደር ዩኒቨርሲቲ ይህንን ኮርስ ወይም ይህንን ትምህርት ስለማይሰጥ እና የዛን ጊዜ ነው ጥናታዊ ጽሁፎች፣ የመወያያ መድረኮች ምናምን ስለተፈጠሩ የዛን ጊዜ ነው ጠንስሰ ነው መሄድ ነው ሀሳብን ማቅረበን ሄድ ነው እና ከዛ በኋላ የተወሰነ ዓመታት ቆይቶ ምን ያህል ጊዜ እንደው አሁን 3ኛ ባቻቸው መሰለኝ ሲያስመርቁ ቆይተው ተከፈተ እና የኛም እጅ ስላለበት ይህንን መከፈቱና ተመራቂዎች መኖራቸውን ስናቅ በጣም ተደሰትን እና ቀጥታ ዩኒቨርሲቲውን ኮንታክት ስናደርገው በጣም ደስተኞች ናቸው። በመደገፍ በሚችሉበት መንገድ ደገፉና ተማሪዎቹና እኛንን ፕሮፖዝ ያደረግናቸው ተማሪዎቹና እንትኖቹ አርቲስቶቹ መገናኘታቸው ለኛም ነው ጥቅም ብለው በማሰብ በቀጣይም በጣም በርካታ ስራዎችን እንሰራለን። ምክንያቱም ተመራቂ ተማሪዎች ኮርሱን ከዚህ በኋላ እንዲመርጡት ምን ቤኔፊት አለው የሚለው ማየት አለባቸው። አክቹአሊ ጥበብ መጀመሪያ በቤኔፊት አትታሰብም። ያው አያስቀምጥሽም፣ ውስጥ ያለሽ ነገር ነው የሚያሰራሽ። ግን ደግሞ ስጋ ለባሽነንና መኖር አለብንና ምርታማ መሆን አለብን ነው። ግን ከሰራንበት ደግሞ እንደ ኪነ ጥበብ የተሻለ ምርታማ የሚያደርግ ነገር የለም። ስለዚህ ይህንን ለማሳየትና ይህን እንቅስቃሴ ለመፍጠር ባህር ዳር ዩኒቨርሲቲ በጣም አግዞናል፣ ተባብሮናል፣ ወደፊትም ይተባበረናል። የተለያዩ መድረኮች እንደምናዘጋጅ ተነጋግረናል። እንደ እግዚአብሔር ፍቃድ እናስተካክላለን ከዩኒቨርሲቲ ጋር ብለን እናምናለን። እውቅና ሽልማትም ተሰጥቷችሁ ነበር፣ ተበርክቶላችኋል። እናንተና ምን አይነት ስሜት ፈጠረብህ እሱ አንተ በግል? ዋው በጣም ነው ደስ የሚለው። በእውነት ነው የምልሽ። ወጣቶቹ ናቸው ይህንን ያደረጉት። የተለያየ እንቅስቃሴ በበጎ አድራጎትም በቲያትርም በምንም እንደነገርኩሽ ነው። 2ኛ ከተማዬ ነች። አንድ ነገር ሲታሰብ ቶሎ ወደዚህ ይዞ መምጣት ያምረኛል እና ይህንን ሀሳቤን ተረድተው የእውቅና ሽልማት ስለሰጡኝ በጣም ደስተኛ ነኝ። ግን ምንድነው ይበልጥ ኃላፊነት ጨመሩብኝ። ነገም ከነጎዲያም በተለያየ ፕሮግራም በተለያየ ኢቨንት ፕሮግራም ማዘጋጀትና ከተማችንን ልበላር አዎ የተፈቀደላችሁ ከተማችንን ማነቃቃትና እኛም እንደ ልብ ስንመጣ የምንቀርጽበት ቲያትር ፐርፎርም የምናደርግበት ከተማ እንድትሆንልን
የመስራት ኃላፊነት ሰጥቶናል። የተሰጠኝ ኃላፊነት ለከተማው ብቻ ሳይሆን ለኔም ጭምር ነው። ምክንያቱም አንዳንድ ነገሮች ተጨማሪ የስራ እድል፣ ተጨማሪ አርትን ማሳያ፣ ተጨማሪ ጥበብን ማሳያ መድረክ መገኘቱ ለባህር ዳር ህዝብ ብቻ ሳይሆን አዲስ አበባ ላለን የኪነ ጥበብ ተወላጆችም ስለሆነ ባህር ዳር ከተማ የሰጠኝ እውቅና በጣም ነው ደስ የሚለኝ። ወጣቶቹ እንዳጋጣሚ ሆኖ ነው የቀበና ልጅ ነኝ። ወንዝ ዳር ነው ያደግኩት። ሁለተኛ ከተማዬም ደግሞ ጣና ዳር መሆኑ ለውሃ ቅርብ በጣም ደስ ይላል። ለውሃ ቅርብ ነኝ። እጣ ፈንታ ይከተላል ይባላል። በመጨረሻ ትዝብትህን እስኪ ያጋራል። ባህር ዳር ከተማው ከሁነቱ ባለፈ ምን ታዘብክ? ከተማው ላይ በተለያየ መንገድ መሰራት አለበት። ያለው ነገር እንዳለው ሆኖ የሆኑ ግን እንቅስቃሴዎች ለሰው ሲባል ለህብረተሰቡ ሲባል የሆኑ እንቅስቃሴዎች ያስፈልጋል። በተለይ ደግሞ ኪነ ጥበብ በጣም ወሳኝ ነገር ነው። በተለይ ለማህበረሰብ አገልግሎት የሚውል ቀጥታ ከማህበረሰብ ጋር የሚገናኝ ሴክተር ነው እና ህጻናቶች አሉ፣ እናቶች አሉ፣ ወጣቶች አሉ እና እነዚህ ሰዎች በኪነ ጥበብ በተለያየ መንገድ መታገዝ፣ መደገፍ፣ መዝናናት አለባቸው። የጭንቅላት ማይንድ ቴራፒ ነው ኪነ ጥበብ እና መሰራት አለበት። ትንሽ ለዛ የሆነ ድክምክም ያለ ነገር አለ በአርቱ ጉዳይ። እሱን የከተማው ነዋሪ ማነቃቃት አለበት። ልክ እንደ ምግብ፣ እንደ መጠጥ፣ እንደ ሰላም፣ እንደ አየር ሁሉ የሆነ ደረጃ ላይ ኪነ ጥበብም አለ። በኪነ ጥበብ ያየሽው ነገር ነው ብዙን ጊዜ ከአእምሮሽ ስዕል ውስጥ የማይጠፋው እና ለዚህ ድጋፍ መደረግ አለበት። አሚኮም ታዝበናችኋል። ፕሮግራማችንን በተለያየ ምክንያት የራሳችሁ ሪዝን ሊኖራችሁ ይችላል። ምናልባት እኛም ሌት አወር ሊሆን ይችላል ደብዳቤ ያስገባንላችሁ። እሱን ታሳቢ አድርገን ያው ምክንያት ግን ዞሮ ከህዝቡ አይበልጥምና የኛም የናንተ ምክንያት ከህዝብ ጥቅም አይበልጥምና ተሯርጠን ፕሮግራሙን ተገኝታችሁ አብራችሁን ብታሳልፉ ደስ ይለን ነበር። እንደ ማኔጅመንት እችን ነገር አስተካክሉ። በተረፈ በጋራ ቆንጆ ነገር ለመስራት ኪነ ጥበብን ለማሳደግ በኪነ ጥበብ ህዝብን ለማስተማር ለማሳወቅ በተለይ ደግሞ ለማዝናናት የሚዲያም የኛም የኪነ ጥበብ ባለሙያዎች ሚና ወሳኝ ነውና እችን የተወሰነች ነገር አስተካክሉ። በተረፈ እንግዲህ እግዚአብሔር ሀገራችንን ሰላም ያርግልን። አሜን። ያው በቀጣይ ሁነቶች እንግዲህ በግንባር ቀደምትነት አጋራችሁ እንደምንሆን እኛም ቃል እንገባለን። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ ከዚሁ ጋር እያይዘ ደግሞ ምናልባት ታውቀው ከሆነ ቀጣዩ መድረክ መቼ ይሆናል ተብሎ ታስቧል? ቀጣዩ መድረክ እንደዚህ ነው ተብሎ አልተወሰነም፣ ግን በቅርብ ጊዜ ይሆናል ብለን እናስባለን። በተለያየ መንገድ ይሄንን ተንተርሰን በተለያየ መንገድ ልምድ አሁን ለምሳሌ በአንድ ቀን ያደረግነውን ልምድ በተለያየ ቀን በተለያዩ አርቲስቶችም ልናደርገው እንችላለን። ብቻ ቀኑን አልወሰንም፣ እንደምንመጣ ብቻ ነው የምናውቀው። በቀጣይ ዓመት ግን 2019 በጣም ትኩረት ሰጥተን ባህር ዳር ብቻ ሳይሆን ሀገራችን ላይ ባሉ በተለይ የክልል ዋና ከተሞች በሆኑ አካባቢውና ትልልቅ ከተሞች በሆኑ አካባቢዎች ይህንን ነገር እንሰራለን፣ እንንቀሳቀሳለን ብዬ አምናለሁ። ግን የመጀመሪያው ስራችንን ባህር ዳር በማድረጋችን አልከሰርንም። በእውነት ብዙ ነው ያተረፍነው። እሺ አርቲስት አሸናፊ ማህሌት ስለነበረን ጊዜ ስለሰጠኝ ጊዜ እጅግ አድርጌ አመሰግናለሁ። የተወደዳችሁ የእልፍኝ እንግዳ ፕሮግራማችን የተከታተላችሁትን ይመስል ነበር። ቀሪ የእልፍኝ የመዝናኛ ፕሮግራም ዝግጅቶቻችን ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ